እጅግ በጣም የሚያሳዝን ነው። ለመናገር አሳፋሪ ነው። ወንድሙን እንደዚህ በይጨክንበታል ማለት በጣም ለህዝበ ክርስቲያኑ እኮ ይከብደዋል። መነኩሴን ይገላል እንዴ? መነኩሴን ያሳድዳል እንዴ? ግፈኞች ግፍን ትንሽ እንኳንስ በምንኩስና አሰር ክርስትና ሃይማኖት አሰር የላቸውም። ራእይ ሰባዌ ራእይ የራቃቸው ሰዎች ናቸው። እየተከተሉና አንድ ሰው አቸንፈው ይመራል እንጂ እኛ ከሸሸግንበት ያለ ስማችን ስም እየሰጡ እንዲህ ናቸው እያሉ አልተባረሩም። የጠፋ የለም የወደበ የለም እያሉ የነሱን ጉዳቱ የነሱን እንትን እንዳይታወቅባቸው ይሄን አሁንም ግን ዋልድባ በጠቅላላ እውነት የተደበቀበት ገዳም ነው። ህዝበ ክርስቲያን በሙላችሁ እውነት መፈለግ እግዚአብሔር መፈለግ አንቲ ውእቱ ሰዋስው ዘርየ እቆብ እምድር ዘይበስስ ከሰማይ ወመላእክተ እግዚአብሔር የዐርጉ ወይወርዱ ውስቴታ ሰአሊለነ ቅድስት ዋልድባ በጠቅላላ እውነት የተደበቀበት ገዳም ነው። ህዝበ ክርስቲያን በሙላችሁ እውነት መፈለግ እግዚአብሔር መፈለግ ነው። አረጋውያን መርጃ ዲያቤት ስንት ዘመናት የተጠቀምንበት በእጃቸው ይዞ ገዳሙን ደምሰው ሳይብቃ እዚያ የምናገኘውን አረጋውያን የሚጠቀሙበትን ቤት በራሳቸው በስልጣናቸው በእጃቸው ይዞ እስካሁን ድረስ እኛ ምንም ይኸው ተቃለፈን ይኸው በመከራ መንከራት የለ። እዚህ መከራችን በላይ ደግሞ እነሱ ግፈኞች ግፍን ትንሽ እንኳንስ በምንኩስና አሰር ክርስትና ሃይማኖት አሰር የላቸውም። ራእይ ሰባዌ ራእይ የራቃቸው ሰዎች ናቸው። እየተከተሉና አንድ ሰው አቸንፈው ይመራል እንጂ እኛ ከሸሸግንበት ያለ ስማችን ስም እየሰጡ እንዲህ ናቸው እያሉ አልተባረሩም። የጠፋ የለም የወደበ የለም እያሉ የነሱን ጉዳቱ የነሱን እንትን እንዳይታወቅባቸው ይሄን አሁንም ግን አላረፉም። ይሄን ዓለም አይቶ ይሄን ያው ህብረተሰቡ ያው ተደርቶ በደም ይሄንም እንዲያውቅልን ነው አሁን እኛ ምን ነው ያለነ። እኛ አረጋውያን አባቶቻችን ይኸው ስንት 5 ዓመት 4 ዓመታት ዘመናት ማህበር ተከርትቶ በቀጣቀን ሀጅ በየዋሻው በየእንትም ነው ወድቆ ያለ ወይ እንዳለ አይታወቅ የሞተና ያለ አይታወቁም። ያለነ እንግዲህ ወደ ቀያችን ተመለሱ ብሎ ያዋጅ ስለመጣ በምድመጣማ የለም አትገውም ብሎ ዱላ ይዞ ከለከሉና አብይ ጾም ዲያ አለት ላይ በረሃ ላይ ነው ይባጀነ አባቶቻችን ዲያ ነው ያጁ። አሁን ውስጥ ያው ነው ያሉ አያሰጓቸው ውሃ መቀጃ እኮ አይሰጡንም። ውሃውን እንኳን ያነ ጠበሉን እንኳን አያቀርቡንም። የለም እናንተ ያትቀርቡ እያሉ በኃይላቸው ይጠቀማሉ። ያን ሁሉ እንዳያውቀው ነው የምንናገር። ቀን ሚያዝያ 28 2017 ዓመተ ምህረት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከዋልድባ አብሮንታት መድኃኔ ዓለም ገዳም ዘቤተ አቡነ ጣዕመ ክርስቶስ ማህበር ስለ ገዳሙ እና ገዳማውያኑ የተሰጠ ማብራሪያና መግለጫ በማህበረ ቅዱሳን ለቀረበ ሐሰተኛ መረጃ የተሰጠ ምላሽ ይመለከታል። ለመላ ህዝበ ክርስቲያን እንኳን ለ2017 ዓመተ ምህረት የጌታችን እና የመድኃኒታችን የኢየሱስ ክርስቶስ ብርሃነ ትንሣኤው በሰላም አደረሳችሁ እያልን እንዲሁም ለሚመጣው ዓመት በሰላም እንዲያደርሳችሁ በዘወትር ጸሎታችን እያሰብን ገዳማዊ እና መንፈሳዊ ሰላምታችን በመድኃኔ ዓለም ስም እናቀርብላችኋለን። ከዚህ በመቀጠል ዋልድባ አብሮንታት ገዳም ከተመሰረተበት ዘመን ጀምሮ አባቶች፣ መናንያን፣ መነኮሳት ስለ ሰላም በፍቅር አብረው ተባብረው ተከባብረው ሲጸልዩ እንደኖሩ ይታወቃል። ቤተ ክርስቲያናችን ሰላም ለኩልክሙ ሰላም ለሁላችሁ ይሁን በማለት ጥዋትና ማታ ለዓለም ሁሉ ትጸልያለች ታስተምራለችም። ሰላምና የክርስትና ሃይማኖት ያላቸው የጠበቀ ግንኙነት በምናስብበት ጊዜ የክርስትና ሃይማኖት የሰላም መሰረት እንደሆነ በማመን ነው። ወንድሞች በሰላም ቢኖሩ መልካም ነው ያማረም ነው ይላል መጽሐፍ ቅዱስ። ሐዋርያው ቅዱስ ጳውሎስም ወንድሞቼ ሆይ በሰላም ኑሩ፣ ፍጹማን ሁኑ፣ ምክሬንም ስሙ፣ የፍቅር እና የሰላም አምላክ ከእናንተ ጋር ይሁን ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 11 ያለውን ቤተ ክርስቲያናችን ደጋግማ ታስተምር ትኖራለች።
ሰዎች አብረው ለመኖር ከሚያስፈልጋቸው መንፈሳዊ መሳሪያዎች መካከል ሰላም እና ፍቅር፣ አንድነት እና በጎነት፣ መተሳሰብም ይገኙበታል። የእነዚህ ቅንጅት ማነስ የእርስ በርስ የሰላም ግንኙነቶችን መራራ እንዲሆኑ ያደርጋቸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን እናንተ የምድር ጨው ናችሁ ማቴዎስ ምዕራፍ 5 ቁጥር 13 ብሎ ሲያስተምር ደቀ መዛሙርቱም በትምህርታቸው የመረረውንና ሰላም ያጣውን ሕይወት እንዲያጣፍጡት ነው። ይሁን እንጂ በዚህ ዘመን በተለይ በዋልድባ ገዳም እየደረሰብን ያለ ግፍ ከዚህ የተለየ ነው። እኛ ከሰው ተለይተን በበዓት ተከተን ለዘመናት በተባይቶ ለቁመተ ሥጋ ብቻ ቋርፍ እየተመገብን በፍጹም ጾም፣ ጸሎት እና ትህርምት በምናኔ ዓለም ሆነን ዘወትር ቅዱስ 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 እግዚአብሔር እያልን በነበርንበት ጊዜ ቤተ ሚናስ የተባለው ማህበር ያለ ርኅራኄ አባቶችን የሚገድሉ የሚያሳድዱ እና ለጸጸት የሚሆን ልብ ያልፈጠረላቸው በስህተት ላይ ስህተት በጥፋት ላይ ሐሰት የሚመሰክሩ እያየን ልባችን በሐዘን ተሞልታለች። ይህም በሕገ እግዚአብሔር ባለመመራትና ሌሎችን ባለመውደድ ሌሎች ጠፍተው እኛ ብቻ እንኑር በሚል የዓለም ስግብግብነት ተሞልተው እነሱ የሌላውን ንብረት በመሻት ዘረኝነት እና ምንቀኝነት የታከለበት በባዶ ስሜት ገዳሙ እና ህብረተሰቡን ሲያስተራምሱ ይገኛሉ። አሁን ልናሳውቃችሁ የምንፈልገው ጉዳይ ቢኖር በሚያዝያ 03 2017 ዓመተ ምህረት በማህበረ ቅዱሳን ሚዲያ ስለተላለፈው የቤተ ሚናስ የተዛባ እና ከእውነት የራቀ መረጃ ይሆናል። በዋልድባ ገዳም የሚገኙ ቤተ ሚናስ የሚባሉ ማህበር እና በደጋፊዎቻቸው ከባድ በደል እና ጭፍጨፋ ተፈጽመብን ከምንወደው ገዳማችን ተሰደን 43 መነኮሳት በግፍ ተገድለውብናል። አካላቸው የጎደሉም አሉ። ብዙዎች ከዚህ ገቡ የማይባሉ ጠፍተው የቀሩብን አሉ። ተገፍተን ከገዳማችን በስደት ወጥተን የተረፍነው መነኮሳት ግን በተለያዩ ቦታዎች በሽረ እንዳስላሴ፣ በአክሱም፣ በደብረ አባይ ገዳም፣ በወረዳ ጸለምት አባት ኪዳነ ምህረት ከተለያዩ ገዳማትና አድባራት ለ5 ዓመታት ተጠግተን እንደነበርን ዓለም ሁሉ የሚያውቀው የማይካድ እውነት ነው። በስደቱ ምክንያትም በብዙ ድካም የተሰሩ የአባቶች መመገቢያ ቤቶችና የጸሎት ቤቶች በእሳት አቃጥለው አፍርሰውብናል። ጥንታዊ ቅርሶቻችንም አንዳችም ሳይቀር ዘርፈውብናል። የመነኮሳት መኖሪያ ቤቶችም ሁሉ አውድመውብናል። በእኛ ላይ ይህ ሁሉ ግፍ ሲፈጸምብን እስከ አሁን ማለታችን ሲነቅፏችሁ እና ሲያሳዷችሁ በእኔ ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁን በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትንም አድርጉ። ከእናንተ በፊት የነበሩትን ነቢያትን እንዲሁ አሳዷቸዋልና ማቴዎስ ምዕራፍ 5 ቁጥር 11 የሚል የጌታችን ቃል ተስፋ በማድረግ ነው። አሁን ግን ትንሽ የሰላም ጭላንጭል በመስማት ስደተኛ ወደ ቦታው ይመለስ በተባለ መሰረት ሙሉ ሰላም ባይኖርም ወደ ጥንታዊው ገዳማችን ተመልሰን በፈረሰውና በወደመው ምርፋቃችን ሆነን ችግራችን ወደ ሕዝበ ክርስቲያን ጥሪያችንን በተለያዩ ሚዲያዎች እያስተላለፍን በምንገኝበት ሰዓት በአዲስ አበባ የሚገኙ አባቶቻችን እና ልጆቻችን ኮሚቴ በማቋቋም የገቢ ማሰባሰቢያ ሊያደርጉ ወክለናቸው ሳለ የዋልድባ ቤተ ሚናስ ማህበር ግን እንዳልተወከሉ አስመስሎ በማህበረ ቅዱሳን ሚዲያ የተሳሳተ መረጃ በመስተላለፍ ህዝበ ክርስቲያኑን ገዳማችን እንዳይረዳ አድርጎብናል። በግፍ ካፈናቀሉን ጊዜ ጀምሮ እስከ አሁን ልክ እንደ አይሁድ ጌታችን ኢየሱስ ክርስቶስን ገድለው እንዳይነሳ መቃብር ሲያስጠብቁ እንደነበር እነዚህ መነኮሳት ነንባዮቹም እንዲሁ በላያችን ካደረሱብን የስደት መከራ እንዳንነሳ እና ገዳሙ ተመልሶ እንዳይቋቋም ሆን ብለው በነገር እና በሐሰት ቅመውብን ይገኛሉ። እውነቱ ግን እኛ ዋልድባ ገዳም ዘቤተ አቡነ ጣዕመ ክርስቶስ ማህበር የቀናች የአባቶቻችን ሃይማኖት በመከተል እንዘ አሃዱ ሰለስቱ ወንዘ ሰለስቱ አሃዱ ይሰለሱ በአካላት ወይተዋሃዱ በመለኮት እንዲሁም አባቶቻችን ባስተማሩን መሰረት አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ኤፌሶን ምዕራፍ 4 ቁጥር 5 ብለን እናምናለን። ይሁን እንጂ እነዚህ ቢጽ ሐሳውያን ቤተ ሚናስ የተባሉ ማህበር መርዝ በተለወሰው ምላሳቸው ቀጥተኛይቱን ኦርቶዶክስ ተዋሕዶ ሃይማኖት ወደ ተሐድሶ ለመቀየር ውሸት እያሰራጩ ይገኛሉ። ቤተክርስቲያናችንን የማትፈቅደው 2 ጊዜ ሲያጠምቁ፣ 2 ጊዜ ሲያመነኩሱ፣ የተሐድሶ ሃይማኖት ሲያንጸባርቁ ይታያሉ። በዚህም ጉዳይ በሊቃውንተ ቤተክርስቲያን ሊጠየቁ ይገባል እንላለን። እነዚህ መነኮሳት ነን ባዮች የበግ ለምድ በመልበስ ቢጫ ቀሚስ ለብሰው ቀው ደፍቶ መነኩሴ መስለው በአንድ እጃቸው መቁጠሪያ በአንድ እጃቸው የጦር መሳሪያ እና ዱላ በመያዝ የምንኩስና ስራ በመተው የሁለት ዓለም ስደተኞች ሆነው መታየታቸው በጣም ያሳዝናል። እነዚህ ቤተ ሚናስ የተባሉ ማህበር ልክ እንደ ቢጸ ሐሳውያን ሐዋርያት ያስተማሩትን ትምህርት አሳምነው ወደ ሌላ በሄዱበት ጊዜ ያደናግሩ እንደነበሩ እነዚህም እንዲሁም የቀናች ኦርቶዶክስ ተዋሕዶ ሃይማኖት ይዘን ሳለ ሃይማኖት የላቸውም እያሉ ለብዙ ዓመታት ውስጥ ለውስጥ ሲዋሹ ቆይተዋል። እኛም ይህን ተገንዝበን ውሸት ሲደጋገም እውነት ይመስላል እንደሚባለው ውሸት መሆኑን ልናሳውቃችሁ እንወዳለን። ወሰወሂ ይነብብ ሐሰተ እምዚአሁ ይነብብ እስመ ሐሳቡ ውእቱ አውሃ ለሐሰት ዮሐንስ ምዕራፍ 8 ቁጥር 44 ተብሎ እንደተጻፈ
እነዚህም ከልባቸው አፍልቀው የሚናገሩትን ሐሰት በእነሱ ምክንያት ሕዝበ ክርስቲያን እንዳይጎዱ በማለት ወጥተን በተለያዩ ሚዲያዎች እንድንናገር ተገደናል። በጣም የሚገርመውና የሚያሳዝነው ደግሞ በጭከና ለፈጸሙት ገዳማዊ ክርስቲያናዊ እኩይ ተግባር ለመሸፈን እና ከተጠያቂነት ለማምለጥ ሲሉ እግራችን እየተከታተሉ በሚያዝያ 03 2017 ዓ.ም ከእውነት የራቀ መረጃ ይዘው በማህበረ ቅዱሳን ሚዲያ የፈረሰ ቤት የለም፣ የተሰደደ ማህበርም የለም፣ የጠፋ ቅርስና ንብረትም የለም፣ ዋልድባ ሰላም ነው በማለት የሐሰት መረጃ አስተላልፈዋል። እውነታው ግን ከላይ የዘረዘርነው ጭብጥ ሐሳብ ሲሆን ስለ ገዳማት እና ገዳማውያን የሚያስብ የቤተ ክርስቲያን መከራ የሚያሳዝነው ሁሉ ወደ ገዳሙ በአካል በመምጣት አይቶ መረዳት ይቻላል። ከዚህ በተጨማሪም የሐሰት መረጃ ለሚያሰራጩ አካላት ከድርጊታቸው እንዲቆጠቡ ገዳማዊ እና አባታዊ ጥሪያችን በማስተላለፍ ሕግና ስርዓት ጠብቀን አጥፊዎች ወደ ትክክለኛ መንገድ እንዲመለሱ በማድረግ ለሚመለከታችሁ ብፁዓን አበው ሊቃነ ጳጳሳት፣ ኤጲስቆጶሳት እንዲሁም ሊቃውንተ ቤተ ክርስቲያን እና ሁላችሁ ሕዝበ ክርስቲያን ጥሪያችንን እናቀርብላችኋለን። በመጨረሻም እናንተ ሕዝበ ክርስቲያን አወዛጋቢ የሐሰት መረጃ ሰምታችሁ ከጀመራችሁት የገዳሙ እርዳታ ወደ ኋላ ሳትሉ በድጋሚ በተቻላችሁ አቅም እንድትረዱን በመድኃኔዓለም ስም ጥሪያችንን እናስተላልፋለን። እግዚአብሔር አምላክ በዓለም ሁሉ ሰላምና ምሕረቱን ይላክልን። ከገዳማው እና መንፈሳዊ ሰላምታችን ጋር መምህር ወማህበር ዘዋልድባ አብረንታት መድኃኔዓለም ገዳም ዘቤተ አቡነ ጣዕመ ክርስቶስ ደጭቁ ለአቡነ ሳሙኤል። ይህን እንደሰማችሁት የአባቶቻችን መግለጫ ብዙዎቻችሁ ስትሰሙት እንደምትቆጡ ወይም ደግሞ ግራ እንደሚገባችሁ ወይም ደግሞ እንዴት ይሆናል ብላችሁም ከብዙ ደረጃ እንደምደርሱ ምንም ጥርጥር የለኝም። ብዙዎቻችሁም አታምኑትም። ይሄ አይታመንም ነው የምትሉት። ግን አዎ አይታመንም። እንኳንስ እናንተ እኛ እንኳን እኔ በግሌ ራሱ አላመንኩትም። በተወሰነ ጊዜ ራሴን ሳረጋጋው ነው ይሄን ነገር እውነት እንደሆነ ያወቅኩት። እጅግ በጣም የሚያሳዝን ነው። ለመናገርም አሳፋሪ ነው። ወንድሙን እንደዚህ በይጨክንበታል ማለት በጣም ለሕዝበ ክርስቲያኑ እኮ ይከብደዋል። መነኩሴን ይገላል እንዴ? መነኩሴን ያሳድዳል እንዴ? መነኩሴን ወደ ስደት ያጋልጣል እንዴ? 43 ነው የተባለው አይደለም። ሁላችንንም ነው የገደሉን እንዴ? ገዳም እኮ የኛ መሸፈኛችን እኮ ነው። ወደ ዓለም ሁላችንንም ካስገቡን ሁላችንንም ገለውናል እና ሁላችንንም ነው የገደሉት። እውነት እግዚአብሔር በሰማያት ሁላችንንም ይቅር በለን፣ እነሱንም ወደ ልቦናቸው ይመልሳቸው፣ የቆሙበት ምንም ይወቁት። እኔ በጣም ነው የምናዝነው። ይህችን ቀን አመሰግናታለሁኝ። እግዚአብሔርንም በቸርነቱ እውነት እንድመሰክር እውነት እንድናገር ለፈቀደልኝ ለሆነ ለክርስቶስ አመሰግናለሁ። ከእናቱ ከቅድስት ድንግል ማርያም ጋር ከእውነተኛዎች ወዳጆቹ ጋር አመሰግናለሁ፣ አከብረዋለሁ። ለምን እውነት እንድናገር ፈቅዶልኛልና። እስከዚህ ዕለት ሰዓት ከ1988 ዓመተ ምህረት ጀምሮ ከነዚህ አባቶቻችን ወንድሞቻችን እህቶቻችን ጋር እንዳጋንንት እያማተቡብን እየሰደቡን እየነቀፉን መጨረሻ ላይ ውሸታቸው አድጎ በቃ እስከ ሞትና እስከ ስደት አደረሱ። እውነት እግዚአብሔር ይመለከታል እኮ። እነሱ ግን እግዚአብሔር አያዩም፣ አይሰማም፣ እንደፈለግን እናገር ብለው የሚገርም ውሸት ማለት ነው በማኅበረ ቅዱሳን ያስተላለፉት። የሚገርም የሚመስል እኮ ቢሆን ጥሩ ነው። የሚገርም ውሸት እንዴ! መጀመሪያ እኮ የሚመስል ውሸት እኮ ሲዋሹ ነበር እኮ። እንዲህ ናቸው፣ ፖለቲካዊ ቀረ ጁንታ ናቸው፣ የወያኔ ናቸው ብዙ አሉ። ይሄ ይመስላል በርግጥ የሚታየው ቤተ እግዚአብሔራችንን እንዴ! እግዚአብሔር እኮ ይተው። ጥምቀትና መድኃኔዓለም ከብዙ ሺህ ሕዝብ በላይ ይህን ቤተ እግዚአብሔር የፈረሰውን አይቶታል። አልቅሶ አዝኖ እንዴት እናደርግላቸው ብሎ የሄደ ሕዝብ ነው። እነዚህ ሕዝቦች እንኳን ምን ይበሏቸው? ምንም የደረሰብን ቤት የለም፣ ምንም የጠፋብን ቅርስ የለም። ዋልድባ ሰላም ነው። እነዚህ እኮ አባቶች ቤተ እምነት አባቶች እኮ ከዚህም በፊት እኮ በዘመድኩን ሚዲያ እኮ ቤታችን ፈርሷል እንዲህ ማሰሪያ ሲሉ ብዙ ሚሊዮን ብር እኮ እንደተሰበሰበ እኮ መረጃዎች አሉ። እስከ ውጭ ሀገር ድረስ ሄደው እንዴ! አረ እግዚአብሔር እንፍራ እባካችሁ። አረ ተመለሱ፣ ይበቃናል። እንዴ አባ ገብረ ስላሴ አባ ከቤተ እምነት ተወካይ ናቸው። እንግዲህ የአሁኑ ኢትዮጵያ ያለችበትን አደጋ ያውቁታል። ፕሮጀክታችንን እንዳደናቅፉብን ከአብይ ጾም ረግጠን መጣን ይላሉ። ፕሮጀክት አሁን የሚሰራበት ጊዜ ነው እንዴ? የምናለቅስበት ጊዜ በተለይ መነኮሳት እንዴት አይነት ሀሳብ ፕሮጀክት። እሺ እኛስ ለመንን፣ እሺ እውነትን ይዘን የለመነው እግዚአብሔር ነው የሚያውቀው።
እነሱ ለውሸት አብይ ጾም ረግጦ መጥቶ ውሸትን ህዝብ ማሰራጨት ምን ይባላል? አባ ገብረ ማርያም የሰቋር ተወካይ እንደው ውሸት እንደው እንዴት ተብሎ እውነት ይነገራል ይጸልያል እንጂ ውሸት ይነገራል እንዴ? በእነሱ ትልቅ ሰው ናቸው እኮ በጣም ትልቅ ሰው ከሰማችሁ ካያችሁ ታምናላችሁ። ምን አሉ? ህዝቡን ለማረጋጋት ነው የመጣ ነው። ህዝቡ ምን ሙሉ ነው? እኛ ስለለማን ተረብሾ ነው እንዴ? አልተረበሸም እኮ ሊረዳን ሲዘጋጅ ነው እንዳይረዳን እግዚአብሔር ነው እኮ የሚሰጭ እኮ እንጂ እነሱ አይደሉም እኮ። እግዚአብሔር የፈቀደለት ብቻ ነው የሚሰጠው። እነሱ ግን ለዚህ ለውሸት ተባብሮ የቀድሞ አባቶቻችን እኮ ለእውነት ነው የሚተባበሩ ነበር። ለውሸት አይደለም። አትድከሙ፣ ዝም ብላችሁ አትድከሙ። እውነት እንኳን 3 ገዳም 1000 ገዳም እንኳን ተሰብስቦ እውነትን ለመደበቅ አይችልም። ድካም ነው። ዝም ብላችሁ የደከማችሁት። እቺ እውነትም ዛሬም ባትገለጽ በሰማያት ትገለጻለች። ሁላችንም በእግዚአብሔር እንገናኛለን። እግዚአብሔር ግን ፍርዱን ይፍረድ። እውነት እኔ መጨረሻ የምለውም አሁንም እግዚአብሔር በእውነት እቺን እውነት ዋልድባ በጠቅላላ እውነት የተደበቀበት ገዳም ነው። ህዝበ ክርስቲያን በሙላችሁ እውነትን መፈለግ እግዚአብሔር መፈለግ ነው። እቺን እውነት ሁላችሁም እኛ ገንዘብ ምናምን አይደለም እውነትን አግኝታችሁ ሁላችሁ እንድትድኑ ብቻ ነው የምንፈልገውና ዋልድባ መታችሁ ተደራጅታችሁ ምን ብላችሁ እኛ ከዛው ነው ያለነው። ጠይቁን፣ እውነትን ተረዱ ነው የምንለው። አደራ የምንለው